አረ ብሩኖ አረ አንተ ነው ከማን ጋር ነው? አረ ፉክክሩ ረፉ በቃ ረፉ እንዳንሰማ። አረ ስንት አይነት ሰው አለ። እንደፈራሁት እኔ እኮ ነግሬያችኋለሁ። ችግሬ ከእናንተ አይደለም። አረ ሰውዬ አንድ በሉት 19 አሲስት ደረሰ ብሩኖ ፈርናንዴዝ። አረ ተረጋጋተው በቃ። በዚህ አይነት እኮ ወገን አሁን ሰከንድ አፍ ራሱ ሌላ አሲስት አድርጎ ሪከርዱን በእጁ ላይ ያደርግ እኮ ነው ይሄ ሰውዬ። አቁም ለምን አትሉ? ደግሞ የብሬንትፎርድ ተጫዋች ኢጎር ቲያጎ የሚሉት ጅል ማለት ነው። ከሱ በላይ ሰላሜንስን ያስጨነቀው አይደን ሄቨን ነው። ሄቨን ደበደበው ሰላሜንስን። ምን አይነት ተጫዋቾች ናቸው እነዚህ? ምን አይነት ኢጎር ቲያጎ የሚሉት አፈር ብላ ማንቺ። ኧረ ማንቺ አልተቻልሽም እናቴ ተሙት አልተቻልሽ። ቀጣይ ዓመት ለዋንጫ ተስፋለሽ አይደለ? ቀጣይ ዓመት ለዋንጫ ነው የምትጮሺው። ብሩኖን ረፍ በሉት። ዩቲዩብ ላይ ጆይን እያላችሁላችሁ ላይቭ ስትሪም እያደረግን ነው። የዩናይትድን ጨዋታ ማለት ነው። ለመቋጠሩላ መብቃት አልቻልንም። ማንቺ እያስቸገረች ነው። ለያዥ ለገናዥ እያስቸገረች ነው። ለማንኛውም ዩቲዩቤ ባዮ ላይ ያለላችሁ ሊንክ ዘብሩክ ኤክሶ ሾው ስትሪም እያደረግን ነው። ከች በሉ። ላውራ የመጣሁት ግን ስለ ብሩኖ ፈርናንዴዝ ነው። ባለፈ ፖል ፖግባ ብሩኖ ሲቲ ቢጫወት ኖሮ ባሎን ዶር ይበላል ብሎ ነበር። ዛሬም በዚህ ጨዋታ ደግሞ እንደተለመደው የተመለከትነው ብሩኖ እንደ ሲቲ አይነት ቡድን ውስጥ ቢጫወት ማለት ነው 100 አሲስት ነበር የሚያደርገው። የሄነሪ የምናምን አይደል ምንም አይቀረውም ነበር። አረ በክርስቶስ እንዴት ነው ጨጓራ ቢልጡት በሙሉ የፊት መስመር ተጫዋቾቻችን ፖዚሽኒንጋቸው፣ አረ በስመ አብ ኤሪያል አዌርነሳቸው እንደ ኦዴጋርድ ምናምን አይነት ተጫዋቾች ማለት ነው ወደኋላ ፓስ የሚያደርጉት ስለማይችሉ ነው። ብሩኖ ጨጓራው ተልጦ ነው። ለማንኛውም በስተመጨረሻም ግን በድጋሚ አንድ አሲስት ማድረግ ችሏል ብሩኖ እና የሚቀር ሪከርድ የለም። ይሄ ነሪ ምናምን እኛ ሶስተኝነትን ኦልሞስት አረጋግጠናል። አሁን ለብሩኖ የአሲስት ሪከርድ ነው የምንጫወተው ማለት ነው። ብሩኖ ይለያል፣ ሴስኮ ይለያል። አሁንም እደግምልሃለሁ ሚዜ መሆን ስላልፈለግን እንጂ ሁለተኝነትን በጣም ቀላል ነገር ነው ለኛ፣ ግን ሶስተኛ ነው የምንጨርሰው። ይመቻችሁ። ስለዚህ ነጭናጫ የሚችል ተጫዋች እናወራ ነው ብለህ ተረዳኛ። ኦልሬዲ ኦንላይን ስክሮል ሳረግ ይሄን ፎቶ አግኝቼዋለሁ። ስለዛ ዩናይትድ ደጋፊ ስለዚህ ማውራቱ አይቀርም። 19 አሲስት ነው ያለው። ገና 20 አላደረገውም፣ እኩል አላደረገውም፣ 21 አላደረገውም፣ አላሻሻለውም። ግን ባለንዶር ውስጥ መግባት አለበት ሚል ወሬ በቅርቡ ትሰማለህ። ምክንያቱም ኦልሬዲ ኦንላይን ላይ መወራት ከጀመረ ለዩናይትድ ደጋፊ ደግሞ ማን የፈጠነ ነው እኮ የሚያምነው የፈጠነማ ገባር ከፍ የሚያደርግ ነገር ተረዳኝ። አሲስቱን ይሰብራሉ ወይ ብትለኝ ማለት ነው እንደኔ አመለካከት እያመመኝም ቢሆን የሚሰብረው ነው የሚመስለኝ። ለምን ብለህ ጠይቀኝ። ኦዚል 19 አሲስት ነው የደረሰው። 18 የደረሰው ግን ዲሴምበር ላይ ነበር። ዲሴምበር ላይ 18 ደርሶ ከዲሴምበር በኋላ አንድ አሲስት ብቻ። ኬቨን ደብራይነ 17 ምናምን የደረሰው ፌብሩዋሪ ምናምን። መሐመድ ሳላ ላስት ሲዝን 16 የደረሰው ጃንዋሪ ላይ። ግን ሁሉም ደረቀባቸው። ለምን? ክለባቸው እነሱ አሲስት ከማግኘታቸው የበለጠ የሚያስቀድመው 3 ነጥቡ የሆነ ነገር ለማግኘት እየጮቱ ስለሆነ ማለት። ዩናይትድ ግን ኦልሬዲ ከዚህ በኋላ ያሉት ጨዋታዎች ቢሸነፍ ራሱ እኮ 5ኛ ቢጨርስ ነው እንጂ ቻምፒየንስ ሊግ አያጣ ገባርለ። ስለዛ ብሩኖ አሲስት እንዲያደርግ ነው የሚጮቱት። የሆነ ሰዓት ላይ የሴስኮ ጎል ላይ ሲጠብቁት አላየም። ጠበቁት እኮ ወይኔ አባቴ ናና ባለንዶር ይገባዋል ብለህ ሰክሰኝ በፈጠረ በእናት የሚድ ቴብል ክለብ ተጫዋች ቤስት ተጫዋቻችሁ ወይ ብሩኖ አቬሬጅ ነው ወይ ዩናይትድ አቬሬጅ ነው። ገባርለ ዩናይትድ አቬሬጅ ከሆነ አምንልሃለሁ ብሩኖ ቤስት ፕሌየር ኢን ዘ ወርልድ። የሚያሳዝነው ነገር ለአቬሬጅ ክለብ ነው የሚጮተው እንጂ ገባርለ ወይ ደግሞ ዩናይትድ ሀያለው ምናምን ያል ከተመጻደክ ብሩኖ ነው አቬሬጅ ማለት። ምክንያቱም እንዴት ዋንጫ የለውም ለሀያል ክለብ እየጮተ ተረዳኝ አይደል? ባለንዶር ይገባዋል ብለህ ሰክሰኝ ዶርጉ ይገባዋል ያልክ አድክም ስለሆንክ ማለት። የሰው ልጅ እንደሚወለደው እንደሚያድገው እንደሚሞተው ሁሉ ጀንበር እንደምትወጣው እንደምትጠልቀው ሁሉ ብሩኖ ፈርናንዴዝም አሲስት ያደርጋል። ወደድክም ጠላህም በዚህ ሰዓት እንደ ብሩኖ ፈርናንዴዝ አይነት አማካይ በዓለም ላይ አታገኝም። ሪከርዱንም ይሰብረዋል። ፕሪሚየር ሊጉም የዓመቱ ምርጥ ተጫዋች ብሎ ይሰይመዋል። ምን አይነት ተጫዋች ነው! ማግኒፊኮ አሲስት አገኝ ኦሌ ኦሌ አሲስት አገኝ ኦሌ ኦሌ 19ኛ አሲስት ቁጠር። ወይኔ ምን አይነት ጸዴ ፈርስታፍ ነው ይሄ! ቲያጎ የሚለው ልጅ ያዙልኝ። ሴላመንስ ማን ነው? ቤኪ በረከት፣ አንተ የኛ በረከት ምን አይነት ኳስ ነው የምታወጣው? በጣም ጸዴ ነገር ሌላላችሁ። ይህንን ነጥባችሁ አስጠብቀን ከወጣን ብሩኖ ደግሞ እዚህ ላይ አንድ አሲስት ቢጨምርልን ከዛ 20 ሆኖ
ብናድር አስባችሁታል? ጸዴ ቲም፣ ጸዴ ክለብ፣ ጸዴ ፈርስት ሃፍ ሰከንድ ሃፍ እንያለን። አሁን ደግሞ ይሄ ነጥብ ነው ያስጠብቁት። ባለሙሉለት ነኝ ብሩኖ በዚህ ሰዓት 30 ራይስና 30 ሶብዝ ላይ እንደሚወጣ ታምናለህ? ካመንክ ተኛ፣ ካላመንክ ግን ለምን አባህ ነው የምተኛው? ገና መንቤን ባግብቶ እንዲህ ለማለት የተዘጋጀው ሰው ነኝ አባቢ። ጀማ አረ ይሄ ልጅ ምንድነው ችግሩ እንዴ? ማግባት የሚችለውን ኳስ አሲስት ማድረግ ጀመረ። ብሩኖ ማግባት የሚችለው ኳስ ነበር። አሁን ይኸውላችሁ አሲስት ያደረገውን ኳስ ማለት ነው። ግን ጎል ለምን ብሎ ማለት ነው ጠብቆ ኦፍሳይድ ትራፑን እንዳይተሳ አድርጎ አሲስት አላደረገም። አረ ወይኔ አንተ አግባ እንጂ ችግር የለውም። አሲስት ይልብሃል እንዴ? ገና ጨዋታ ቀር ያለ አይደል እንዴ? ምን አይነት ብቃት ነው ግንጀማው! 19 አሲስት ደረሰ ይሄ ልጅ። በቃ እንግዲህ ከሜሲ ቱዚላውን እኩል ሆኗል። ቀጣይ ከቴሪ ኦንሪና ከኬቪን ዴብሮይና እንግዲህ በልጦ መቀመጡ የሚቀር ነገር እየመሰለኝ አይደለም። ጨዋታው ላይ ኢጎር ሚሉት አጥቂ ማለት ነው ምን ያህል የማይረባ አጥቂ እንደሆነ ያየንበት ጨዋታ ነው። በቃ ያለቀላቸውን ኳሶች በብሬንፎርድ በኩል ስቷል። ያለቀላቸው ማንዬ ብቻ ቋጠሮዬን የፈታው እንዳይመስል አልፈታው። ይሄ ጨዋታ አቻም ሊያልቅ ይችላል፣ አይታወቅም። ገብቷላ? አይታወቅም። አቻም ሊያልቅ ይችላል ይሆን ረብኔ አጥቂ ነው ቋጠሮዬን አስፈታኝ። በሞቴ ማንቺዬ በሞቴ በሳንቃው ደረቴ ምን አድርግ ነው የምትለኝ? ማንቺ ምን አድርግ ነው የምትለኝ? በሰኞ ጅብ አንግ በሚሞት በሌሊቱ ምን አድርግ ነው የምትለኝ? ብሩኖ ኧረ አላህን ፍራ። ተው ብያለሁ። ኧረ ተው። ስንት ቋጣሪ እኮ በሬውን እኮ እንደንትን እኮ አፍኗል እኮ። ኧረ ተው ሸም ይኖረ አንተ አዚት እንዳታደርግ እኮ ሊቋጥር እኮ ያመሻል እኮ። ማይኖ ቅመሜ አረሶትም ካዝሚሮ አረሰውም። ቪዲዮ አላችሁ፣ ቪዲዮ ብቻችሁ አላችሁ። እወዳችኋለሁ። ቀኔን አበራችሁልኝ ስለምችሉ ቆየ ስለምችለ ተባ ምድር ላይ በአሁኑ ሰዓት እንደ ሴስኮ እድለኛ ሰው የለም። ምክንያቱም ከጀርባው የዓለማችን ምርጡ አማካኝ ቀላቢው ካፒቴናችን ብሩኖ ፈርናንዴዝ ነው የሚጫወተው። እንዴት ነው የሰጠው አሲስት? ዛሬ እኮ 20 ነበር የሚሞላው። ያ የአማድ ስህተት ነው። ኳሱን በሚገባ ቦታ አስቀምጦለታል፣ ግን የእሱ አቋቋም ችግር ነው። ቀድሞ ገባ እንጂ 20 ነበር የሚሆነው። 19 ደርሷል። ሴስኮ የሚገርም አጨራረስ ለውስጣት ይሰጠዋል ብዬ ተሳቅቄ ነበር። እንኳንም ለሱ ሰጠው። ካዝሚሮ ደግሞ አስቆጥሯል። ይሄን ዓመት ልዩ ሆኗል። እንግዲህ በኦልድ ትራፎርድ ከዚህ በኋላ 2 ጨዋታ ምናምን ቢጫወት በኦልድ ትራፎርድ ባጁን እየሳመ ነበር። የእሱ የተለየ ነው። 2-0 በጣም የፈራሁት ጨዋታ ነበር። አሁንም ገና ነው፣ እረፍት ነው፣ ገና ነው። የሚፈጠረው አይታወቅም። ግን ካፕቴናችን ሪካርዶ ሊሰብረው 2 አሲስት ብቻ ነው የቀረው። እውነት በጣም ደስ ብሎኛል ለሱ። ያችን ጎል ማግባት ይችል ነበር እኮ እኔ ለሪካርዶ እንደሆነ ገብቶኛል። ግን ሴስኮ በቃ አላሳፈረው። በፊትም እኮ እንደዚህ ነበር። የፈጠራ እኮ ይችላል፣ ግን የሚጨርስለት ሰው አልነበረም። አሁን ልዩነቱ የሚጨርስለት ልጆች እያገኘ ነው። እውነት በጣም አሪፍ ነበር። በረከት ደግሞ በጣም ሄቨን 2 ሞክሮበት 2ቱንም መለሰ። ሄቨንም አሪፍ ነበር። እንግዲህ እስከ ረፍት በጣም ጥሩ ነው የተጫወትን ያለ ነው። ኮቢም በጣም ምርጥ ነበር። ብሩኖ ሁሉ አሪፍ ነበር። እስቲ ከረፍት በኋላ ደግሞ የሚፈጠረውን አብረን እናያለን። ብቻ ይህን ጨዋታ ማሸነፍ አለብን። ብሩኖ ፈርናንዴዝ ሪል ማግኒፊኮ እናቴ ትሙት። አንዳንድ ጊዜ ሜዳ ውስጥ የተመለከትከውን ነገር ማውራት ኃጢአት አይደለም። እኔ ኮመንት ላይ ማንም ምንም ቢል አዶንግ በሽት ምን እንዴት አባቱ ነው የሚችለው? ማርያምን ብዙ ቻንሶች ተስተውበት ኦፍሳይድ ጎል ተሽሮበት አሲስት አድርጎ ወጣ። ፈርስት ሃፍ ብቻ ማለት ነው ሪከርዱን ተጋርቶ መውጣት የሚችል እኮ ፐርፎርማንስ ነው ያሳዩ። እንዳለ እኮ እንትን ማጉዌር አማድ ይሳተበት። አማድ ንንጃ በጣም ብዙ ኳሶች ከሴስኮ በተሻለ መንገድ ሲደርሱ ነበር፣ እየተጠቀመባቸው አልነበረም። ኮቢ ማይኑ ምን አይነት ተጫዋች ነው በፈጣሪ ስም። ኢቭን ብሩኖ አሲስት ላይ ኳስ ትልቁን አስተዋጽኦ ያደረገው ከዛ በፊት የሚገርም ኳስ ምናምን ነገር ሄዶ አማድ ሳተበት። አማድ እኔ በዛ በኩል ድንዝዝ ብሎ ነበር ማለት ነው። ከዛ ገባ ተሻረበት ምናምን እና ብሩኖ ፈርናንዴዝ በኢየሱስ ምን እግዚአብሔር ለዚህ እኮ ነው አንድ የሚችል ተጫዋች ማለት ነው። ይሄ ካሪየሩ የሆነ በዋንጫዎች እንኳን ባይታጀብ እንደዚህ ስሙ የሚነሳበት ሪከርድ ቢኖሩ ምናምን እኔ ያን ያህል ቀረ አይለኝም። ማርያምን ብሩኖ ፈርናንዴዝ የሆነ 20 አሲስት ስላሉ ወይ ደግሞ 21 አሲስት ስላሉ የቴሪ ዳንኤል ኦንሪ ጎትነት ማለት ነው ያን ያህል ምንም የሚቀነስ የሚጨመር ነገር የሉም ኦብቪየስሊ።
የሆነ ሪከርዶች እንትን እኔ አላቅም ብቻ ብሩኖ ፈርናንዴዝ ቢያደርግለት ራሱ ምንም ነው የማይከፋይ ሲጀመር ሰከንድ አፍ ማለት ነው ተጋርቶ የሚወጣ ነው የሚመስለኝ በጣም ነው የሚችለው ፈርስት አፍ ለዛ ነው ብሩኖ ፈርናንዴዝ የምታደንቁት ለዋንጫ ኮምፒት እያደረገ ያለው ቡድን ውስጥ አይደለም ራሱ የሚጫወተው ማለት ነው ኬቨን ደ ብሩይነ አምና 20 ሲያረጉ ማንቸስተር ሲቲ ምን አይነት አጥቂዎች ነበሩ ምን አይነት ፐርፎርማንስ ነበረው አሴቲ ምናምን ነገርና በዚህ ዩናይትድ ውስጥ ሆኖ በጣም ብዙ ቻንሶች ክሬት ያደረገ ሚስ እየተደረጉበት ምናምን እስቲል ግን ሪከርድ ለመስበር ተቃርበው ኦልሞስት ሊጋራ ነው ማለት ይቻላል ሰው በጣም የሚገርም ነበር ብሬንትፎርዶች በጣም ጸድ ነበሩ ጎል የመጀመሪያው ጎል ከተቆጠረባቸው በኋላ ጥሩ እንቅስቃሴዎች ጥሩ ጨዋታ ለመጫወት ሞክረዋል ኢጎር ቲያጎ በጣም ኦቨርሬትድ እኔ ምንም አይመቸኝም አብዛኞቹ ጎሎች ፔናልቲ ናቸው ስቲል ለኮከብ ጎል አግቢነት የሚፎካከር ተጫዋች ነው ለብራዚል ብሔራዊ ቡድን ራሱ ደፊት መስመር አጥቂያቸው እንደሆነ ተጠርተው ነበር ምናምን ግን በጣም ኦቨርሬትድ እኛ ጋር ሲጫወትም አስታውሳለሁ በጣም ብዙ ኳሶች ሚስ ያደርግ ነበር በዛሬው ጨዋታ ራሱ 2 ጎሎችና 3 ጎሎች ማስቆጠር የሚችልባቸው እድል አግኝቶ ነበር አልተጠቀመበትም እኔ ብሩኖ ፈርናንዴዝ ብቻ ሰከንድ አፍ ራሱ ለብቻው ቪዲዮ የሚያስፈልገው ይመስለኛል በጣም የሚችል ተጫዋች ነው ምንም ማሽቃበጥም እንትን ማለትም አይደለም ብቻ የሆነ አንዳንዴ እንዳልኳችሁ ያያችሁትን ነገር መመስከር ኃጢያት አይደለም ይመሻሹ ብሩኖ ኤል ማግኒፊኮ ፈርናንዴዝ አንድ አሲስት ብቻ ቀርቶታል የምንጊዜውም የ20ውን የፕሪሚየር ሊግ አሲስት ሪከርድ ለመጋራት አንድ አሲስት ብቻ ይቀርዋል ለመስበር ደግሞ 2 አሲስቶች ነው የሚቀሩት ምን አይነት አስደናቂ ከአእምሮ በላይ የሆነ ተጫዋች ነው ጋይስ ካዚሜሮ ግን በዩናይትድ ቤት አንድ ተጨማሪ ዓመት አትሊስት ይገባዋል ብላችሁ አታስቡም ምን አይነት አስደናቂ ብቃትና እንቅስቃሴ ነው በዚህ እድሜው በመጨረሻው የማንቸስተር ዩናይትድ የውድድር አመቱ እያሳየን የሚገኘው የሁለቱ ተጫዋቾች ጥምረት ለማንቸስተር ዩናይትድ ያለው አስተዋጽኦና ዋጋ እጅግ የላቀ ነው ምን አይነት አስደናቂ መጀመሪያ አጋማሽ በርግጥ ብሬንትፎርዶች በጣም ነበር ተጭኖ የተጫወቱት ነገር ግን ካዚሜሮ የብሬንትፎርዶችን ማጥቃት በመከላከልና በማምከን ረገድ እጅግ አስገራሚ ብቃት ሲያሳየ ነበር ብሩኖ ፈርናንዴዝ ደግሞ አሲስት ከማድረግ ባሻገር የማንቸስተር ዩናይትድ አሁንም የማጥቃት አቅምና የማጥቃት ዋነኛው ፓወር ሃውስ መሆኑን እያሳየን ይገኛል አማድና ምቦሞ ከዚህ የተሻለ እንቅስቃሴ ማድረግ ይችላሉ ብዬ አስባለሁ ቤንጃሚን ሼሽኮም ደብል ፊገር ገብቷል በጎሎቹ ረገድ ለማንኛውም ስለመጀመሪያ የማንቸስተር ዩናይትድ አጋማሽ ምን ትላላችሁ ጨዋታው ስለስንት የሚጠናቀቅ ይመስላችኋል ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ካሁን በኋላ ብሩኖ ፈርናንዴዝ ባዶ ጎል ቢያገኝ አያገባም ያው ስለማይችል እኮ አይደል አሲስት ለማድረግ ተጫዋች ይጠብቃል እንጂ አያገባም ባዶ ጎል ማንዬ በደሼ ነው ጀነስ ሲዙኑን ሲጀምር የሆነ ነገር አጪሱ እንደጀመረ እኮ ያስታውቅ ነበር ፊቱ ምናምን እኮ ያስታውቅ አረኔንም ንገሩኝና የሆነ ብዙ ማጪስ ያለበት ተጫዋች አለ እዚህ ኧረ እባካችሁ 19 አሲስት አንድ አሲስት ነው የቀረው የፕሪሚየር ሊጉ በአንድ ሲዝን ከፍተኛ አሲስት ለመስበር የኬቨን ደ ብሩይነ እና የቴሪ ዴኒ ሄንሪን ምናልባት በዚህ ጨዋታ ቀወይ ካልሆነ ቀጣይ ጨዋታ ላይ በእርግጠኛነት ይሰብሯል ይሰውይ አረማንዬ ይቻላል ብሬንትፎርድንም ቀልጥበሽልኛል እየቆጠርኩ እስከ መጨረሻው ምንም ካምባክ ምናምን ወፍ አይታሰብም ብሩኖ ካለ አይታሰብም ካሁን በኋላ ማን ዩናይትድ ሲጫወት ብሩኖ አሲስት ብለህ ቀምር አለቀ ተጨማሪ ቀመር ከፈለክ ደግሞ ቴሌግራሚ ላይ ና ማለት ነው ይቻላል ብሩኖ ሚጌል ፈርናንዴዝ ጠላትም ወዳጅም ማለት ነው ስምን ይጠራል ፕሪሚየር ሊግ ታሪክ መዝገብ ላይ ስም በደማቁ ይጻፋል ማለት ነው ከማንም ነጫጭባ ጋር ማነብ እየመጣ 3-4 ሳምንት በደነፋ ቁጥር ስምን እያነሱ የሚያነጻጽሩ ሁሉ አሁን መጥተው ይቅርታ ይጠይቃሉ 19ኛ አሲስቱን ዛሬ አስመልክቶናል የተጫዋቾቻችን ድክመት እንጂ ከዛ በላይ አሲስት 2 አሲስት አድርጎ ዛሬ መውጣት ይችል ነበር ማለት ነው ምን አይነት ድንቅ ተጫዋች ወርልድ ክላስ ተጫዋች በፕሪሚየር ሊግ መዝገብ ላይ ሁሌ የሚመዘገብ ታላቅ ተጫዋች ማለት ነው ብሩኖ ይለያል እኔ ይሄ ለብሩኖ ብቻ ምሰራው ቪዲዮ ነው በቃ ስለ ብሩኖ ብቻ ምንም ሌላ ነገር አላካተም አሸንፈናል አሸንፈናል ይዳዝም ማተር አሁን ላይ በቀሩ 4 ጨዋታዎች 1-2 አሲስት ጨምረ ብቻ ነው ሪካርድ ከኬቪን ደ ብሩይነ እና ከቴሪ ሄንሪ ጋር ብቻ ከነሱ በላይ ሆነ ብቻ እንደምትቆናጠው ምንም አይነት ጥርጥር የለኝም ማለት ነው ብሩኖ ይለያል አሁን ያ ሰውዬ ሳይቆረጥ ስንቀንቀረው ስንል የነበርን ሰዎች እንዴት ነው ባንዴ ተቀይረን ብሩኖ ስንት አሲስት ላይ ደረሰ ማለት የጀመርነው እንዴት ነው ጎበዝ እንዴት ነው ነገሮች እንደዚህ ተቀያየሩት እንዴት ነው የመጣ ነው እዚህ ጋር ቆይ እንዴት ነው ደረስነው እኔ ከመጀመሩ ነው ብሩኖ አሲስት እንዳደረግ ልቋጥር መጀመሩ ከመጀመሩ እኛ እኮ ቀን ላይ ነበርን ቀን ይሄን ያክል ቀን ከዛ ተቀየረ ጎል ያገባም ያገባል አሲስት ልቆጥር አረ ልክ አይደለም ተው በሉት ታድብ እንደሆነ አድብ አሁን ስንጫወታ ቀረ ነው ጥያቄው
አሁን ጥያቄው ብሩኖ ፈርናንዴዝ በምን ያህል ርቀት የአሲስት ሪከርዱን አርቆ ያስቀምጠዋል የሚለው ይመስለኛል። ምን አይነት አሲስት ነው ለቤንያሚን ሴስኮ ያቀበለው? ተረጋግቶ ኳሱን እንዲያገኘው የተከላካዮቹን ፖዚሽን ለማሳት ምን ያህል ርቀት እንደጠበቀው ተመልከቱ። ለብሪያን ምቤሞም ማቀበል ይችል ነበር። ብሩኖ ምን አይነት አመት ነው እያሳለፈ ያለው? ካርሎስ ካሴሜሮ ይሄን ተጫዋች እንዴት የዩናይትድ ደጋፊዎች እንደሚሰናበቱት አላውቅም። ምን አይነት ድንቅ ምሽት ነው ያሳለፈው። ኮቢ ማይኖ ይሄንን ወንዳውንድ ተጫዋች ነው የዩናይትድ ደጋፊዎች በየሳምንቱ ማየት የሚፈልጉት። ማይክል ካሪክ አዎ ሚሽኑን በሚገባ እያጠናቀቀ ነው። ቻምፒየንስ ሊግ ለመሳተፍ 1 ነጥብ ብቻ ነው የሚቀረው። ሰከንድ ሃፍ በባክ 5 ነበር የገባው። አጠቃላይ የጨዋታውን ትንተና ነገ ጠብቁኝ። የማንቸስተር ዩናይትድ ደጋፊዎች እንኳን አብሮ ደስ አለን። ኦኬ ማንቸስተር ዩናይትድ ከዚህ በኋላ የሚያደርጋቸውን ቀሪ ፕሪሚየር ሊግ ጨዋታዎች እንዲጠበቁ ከሚያደርጉ ነገሮች መካከል ዋነኛው ማንቸስተር ዩናይትድ ከረጅም ጊዜ በኋላ ወደ አውሮፓ መድረክ መመለሱ አይደለም። እሱን ኦልሬዲ ያረጋገጠ ይመስለኛል። ማንቸስተር ዩናይትድ በቀጣዩ ውድድር ዓመት በአውሮፓ ሻምፒየንስ ሊግ ቦታ ላይ ሲሳተፍ ሲጫወት እናየዋለን። እሱ ግልጽ ይመስለኛል። በተለይ ደግሞ ከቼልሲ ድክመት በኋላ እንዲጠበቅ የሚያደርገው ነገር ግን የብሩኖ ፈርናንዴዝ የአሲስት ሪከርድ ነው። ብሩኖ ፈርናንዴዝ የአሲስት ሪከርዱን ይሰብረዋል ወይ ይጋራዋል ወይስ ደግሞ ባለበት ነው ወይ የሚቆየው? ይሄንን ማድረግ አይችልም ወይ የሚሉ ብዙ አስተያየቶች የተሰጡ እንደሆነ ይታወቃል። እና እኔ እዚህ ቲክቶክ ላይ ምን ያለው ብሩኖ ፈርናንዴዝ የአሲስት ሪከርዱን እንዳይሰብረው የምትቋጥሩ ደጋፊዎች አላችሁና ልረዳው አልችልም። ባይዘው እንደዚህ አይነቱ ነገርና እንደዚህ አይነት ሪከርዶች መሰበር ካለባቸው እንደ ብሩኖ ፈርናንዴዝ ባሉ ተጫዋቾች ናቸው። እንደዚህ አይነት ሪከርዶች መያዝ ካለባቸው እንደ ብሩኖ ባሉ ብሬን ባላቸው ተጫዋቾች ነው ብዬ አስባለሁና አይ ዶንት ኖ ሃይ ለምን እንደዛ እንዲሆን እንደማትፈልጉ ግልጽ አይደለም። ምክንያቱም በጣም ትልቅ ብሬን ያለው ተጫዋች ነው። አይ ዶንት ኖ በቅርብ ዓመታት ውስጥ እንደሱ አይነት አማካኝ በፕሪሚየር ሊግ ማየታችንንም እርግጠኛ አይደለሁምና ጥረቱ ልፋቱ ምናምን አይገባውም ብላችሁ ነው የምታስቡት? ሪከርዱን መያዝ ላያሻሽለው ይችላል፣ አሻሽሎ ሊያልፈው ይችላል። አይ ዊሽ እሱን ነው እኔ በቃ በጣም አዱ ነው እንዴት እየቋጠርኩ እንደሆነ አታውቁም ሪከርዱን እንዲሰብረውና ግን እንደዛ እንዳይሆን የማትፈልጉ ሰዎች ግን የጤነኛም ናቸው ብዬ አላስብምና እንደዚህ አይነት ሪከርዶች ደግሞ ከተሰበሩ እንደ ብሩኖ ፈርናንዴዝ ባሉ ተጫዋች ነው ብዬ አስባለሁ። የማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴዝ የፕሪሚየር ሊጉ የምን ጊዜውን በአንድ ሲዝን ብዙ አሲስት ማድረግ የቻለ ወይም ደግሞ ለጎል አመቻችቶ ማቀበል የቻለ ተጫዋች ሪከርዱ ለመጋራት 1 አሲስት ብቻ ነው የቀረው። ዛሬ 1 አሲስት አድርጓል። እንግዲህ ብሩኖ በጣም በቃ እውነት የሚገርም ተጫዋች ነው። ማንቸስተር ዩናይትድ እንግዲህ ብሬንትፎርድን 2-1 ማሸነፍ ችሏል። ካዝሚሮና ሴስኮ አግብተዋል ጎሉን ለብሬንትፎርድ። ጀንሰን ያው የሴስኮን ኳስ ነው ብሩኖ ፈርናንዴዝ አሲስት ማድረግ ይቻላል። ይህንን ይመስላል እንግዲህ የፕሪሚየር ሊግ ሞስት አሲስት እና ሲንግል ሲዝን ወይም ደግሞ በአንድ ሲዝን ውስጥ ብዙ አሲስት ባደረገ ይህንን ይመስላል። በዚህ መሰረት እንግዲህ አንደኛ ላይ ያሉት ቴሪ ሄንሪ 2002-2003 ሲዝን እና ኬቨን ደ ብሮይነ 2019-2020 ሲዝን ላይ ነው። እነሱም 20 አሲስት። ብሩኖ ፈርናንዴዝ አሁን ላይ 19 አሲስት ነው ያለው። ከዚህ በኋላ 2 አሲስት ማድረግ ከቻለ ብቻውን ይሆናል። 1 ብቻ ማድረግ ከቻለ በቀሪ ጨዋታዎቹ እንግዲህ ከሄንሪ እና ከደብሮይን ጋር የሚጋራ ይሆናል። እኔ ግን በደንብ ይሄንን ሪከርድ ጥሶት ያልፋል ብዬ አስባለሁ። በጣም ቀላል ነው፣ ስፔሻሊ ደግሞ አሁን ላይ ያለበትን ፎርም አስመልክቶ። የምር ግን ብሩኖ ፈርናንዴዝ በአንድ የውድድር ዓመት ሪከርድ የሆነውን 20 የፕሪሚየር ሊግ አሲስት ሪከርድ ቢያሻሽልና ቢሰብረው የሚከፋ እግር ኳስ ተመልካች አለ? የምሬን ነው የምላችሁ። ዛሬ 19ኛ አሲስቱ ላይ ደርሷል። በእያንዳንዱ ጨዋታዎች ምን ያህል ወሳኝ ተጫዋች እንደሆነ እያስመለከተን ይገኛል። በቀሪ 4 የፕሪሚየር ሊግ ጨዋታዎች ደግሞ 2 አሲስቶችን ብቻ ማስመዝገብ የሚችል ከሆነ እነዚህን ሪከርድ የግሉ ማድረግ ይችላል። ቢያንስ እኔ በዋንጫ ስኬቶቹ በደንብ በዩናይትድ ቤት ባናስታውሰው እንኳን በዚህ የግል ስኬቱ በፕሪሚየር ሊጉም በዩናይትድ ቤት ይበልጥ ብናስታውሰው ደስ ይለኛል። ምክንያቱም ብሩኖ ፈርናንዴዝ በሰዓት ዓለም ላይ የትኛውም ቡድን ውስጥ ቢገባ የመጮት አቅሙም ያለው ከቡድኖች ጋር የትላልቅ የሚባሉ ዋንጫዎችን ማሳካት የሚችል የግል ክብሮችን ማሳካት የሚችል አቅም ያለው የትኛውም እግር ኳስ ተመልካች ሊመሰክርለት የሚችል አይነት ተጫዋች ነውና በዚህ ዩናይትድ ውስጥ ለዞም አስቡት የውድድር ዓመቱ የመጀመሪያ የሩብ ዓመቱ ጨዋታዎች ላይ በሩበን አሞሪም ስር እንደ 6 ቁጥር ነበር ሲጫወት የነበረው ማለት ነው። ያም እንኳን ሊገድበው አልቻለም። ይሄንን ተጫዋች ምን ያህል የተለየ እንደሆነ በደንብ ማድነቅ ያለብን ይመስለኛል። በእያንዳንዱ አጋጣሚዎች ዛሬ ደግሞ የቡድን አጋሮቹ ለሚወስኗቸው ውሳኔዎች አፕሪሺየት ሲያደርግ የነበረበት መንገድ ማለት ነው በጣም የሚደንቅ ነው። በቃ እያጨበጨበ በርቱ እያለ ትክክለኛ በቃ ካፒቴን አይነት ሚና ነበር ሲወጣ የነበረው ማለት ነው። እንዲሁም ደግሞ ጎሉን ካስቆጠረ በኋላ 2 አማራጮች ነበሩት ለሼሽኮ ጎል ካስቆጠረ በኋላ አሲስት አድርጎ ማለት ነው። ምቤሞን በነፃነት ነበር የማቀበያ አማራጭ ፈጥሮለት የነበረው። ነገር ግን ለሼሽኮ ሰጥቶ ሼሽኮ ካስቆጠረ በኋላ ምቤሞን ይቅርታ ሲጠይቀው ነበርና በጣም ነበረ ደስ ያለኝ አንድ ሞመንት ስመለከተው ማለት ነው። ሼሽኮ ጎል ካስቆጠረ በኋላ ራሱ ወደ ደጋፊዎች ሄዶ ሰለብሬት እንዲያደርግ ፑሽ ሲያደርገው ራሱ
በጣም በቃ የሆነ አላ ሜንታሊ በጣም የበሰለ ተጫዋች እንደሆነ በተደጋጋሚ እያስመሰከረ ያለ ተጫዋች ነው። ኤኒዌይ ዩናይትድ የአውሮፓ ሻምፒዮንስ ሊግ ለመሳተፍ በጣም ተቃርቧል። ብሩኖ ፈርናንዴዝ ሁሉም ክሬዲቶች ይገቡታል ማለት ይቻላል። እናንተ ስለዚህ ድንቅ የፖርቹጋላዊ አማካኝ ብቃቶች ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ይህ ተጫዋች ግን ምን አይነት ተጫዋች ነው ጋይስ? ብሩኖ ፈርናንዴዝ ይለያል ነው ምላችሁ። ሪከርዱን ለመስበር ከጫፍ ደርሰዋል። በእንግሊዝ ፕሪሚየር ሊግ እንግዲህ በአንድ የውድድር ዓመት በርካታ አሲስት በማድረግ ሪከርዱን የያዙት የአርሰናሉ የቀድሞ ተጫዋች ቴሪ ሆነሪ እና የማንቸስተር ሲቲው ተጫዋች ኬቪን ዴብሬን ናቸው። እነሱም በአንድ የውድድር ዓመት 20 አሲስቶችን በማድረግ ሪከርዱን በእጃቸው እኩል ይዘውታል። ዛሬ ብሩኖ ፈርናንዴዝ ታዲያ ማንቸስተር ዩናይትድ ሁለተኛዋን ጎል ቤንያሚን ሼሽኮ ሲያስቆጥር እንግዲህ ብሩኖ ፈርናንዴዝ አሲስት ማድረጉን ተከትሎ 19 አሲስቶች ላይ መድረስ ችሏል። በዚህም ከቀድሞ የአርሰናል ተጫዋች ኦዚል እኩል እንግዲህ በአንድ የውድድር ዓመት 19 አሲስት ማድረግ የቻለ ሲሆን ከዚህ በኋላ አንድ አሲስት ማድረግ የሚችል ከሆነ ከሄነሪ እና ከኬቨን ዴብሬን እኩል በአንድ የእንግሊዝ ፕሪሚየር ሊግ የውድድር ዓመት በርካታ አሲስት ያደረገ ተጫዋች በመሆን ሪከርድ መጋራት ይችላል። ከዛ ደግሞ አንድ መጨመር የሚችል ከሆነና 21 ማድረስ የሚችል ከሆነ በፕሪሚየር ሊጉ ታሪክ በአንድ የውድድር ዓመት በርካታ አሲስቶችን ያደረገ ተጫዋች መሆን ይችላል ማለት ነው። እንግዲህ ብሩኖ ፈርናንዴዝ በአሰልጣኝ ማይክል ካሪክ ስር ህይወት ተመችቶታል ማለት ይቻላል። 13 ጨዋታዎችን በካሪክ ስር አድርጎ እንግዲህ 14 የግብ አስተዋጽኦችን ማድረግ ችሏል። በነገራችን ላይ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ መድረክን 100% አረጋግጧል ማለት ይቻላል። ዛሬ እጅግ ወሳኝ በነበረው ጨዋታ እንግዲህ በካስሜሮ እና በቤንያሚን ሼሽኮ ግቦች ታግዞ 2-1 ብሬንፎርድን ማሸነፍ ችሏል ማለት ነው። ሁለት ነው የቀረን ዛሬ። በስማ አማድ ኦፍሴር ተባለበት። ኦልሞስት 20 ደርሰሽ ነበረ። ከዛ የማጉዌር ቴስታ ምን አይነት ኳስ ነው ሴቭ ያደረገው ደግሞ። ኳሷ ራሱ ችን ነው እኮ መታክል ይቀራል። ብሩኖ 19 ደርሰናል። ከዚህ በኋላ ፈታ እንዶ ያቺ ሼባ ላይ ነው 21 መድረስ እንድትፈልጊ ታሪክሽን እሷ ሼባ ላይ እንድትጽፊ ነው ፈልገው። አሪፍ እንቅስቃሴ ነው። ሲስኮ ዛሬ በጣም ይለይ ነበር። አድንቁልኝ ሲስኮንም። ብሩኖ 21 እንደርሳለን። ዛሬ ከጨዋታው በላይ ስቋጥርበት የነበረው ጉዳይ ማለት ነው ያው ሙሉ ለሙሉም ባይሆን በጥቂቱ ተፈቷል ማለት ነው። ብሩኖ ሚጌል ፈርናንዴዝ አሁንም አናዘር አሲስት አንድ አሲስት ብቻ ቀርቶታል ማለት ነው። የነ ኬቪን ዴብሮይን እና የነ ሄነሪን ሪካርድ ለመጋራት ያው ዛሬ እንግዲህ ጨዋታውን እንዳያችሁት እድሜ ለአማድ ያሉ በመሆኑ ነው ብሩኖ ፈርናንዴዝ ዛሬ ሪካርዱን ሳይሰብረው ይወጣ እንጂ የሚገራርሙ አሲስቶችን ይሰጧል። እሱ ግን አያገባውም። ምን እንደሆነ ችግሩ ሊገባኝ አልቻለም። ለማንኛውም 19 አሲስት አንድ አሲስት ይቀርናል። ከቀሪ 4 ጨዋታዎች 2 አሲስት። ብሩኖ ደግሞ ያን ያደረገውን ብሎ ማሰብ አይገድም። ዞሮ የዚህ ዓመት የዓመቱ ምርጥ ተጫዋችና የፕሪሚየር ሊጉ የምንጊዜውም በአንድ ዓመት ብዙ አሲስት ያደረገ ተጫዋች ብሩኖ ሚጌል ፈርናንዴዝ ነው። ብራዘር እየደበረህ ነው ይሄንን ስኬት የምታየው ማለት ነው። ይመች። ማን ዩናይትድ 2 ብሬንትፎርድ 1 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን እኔ በጣም እየተቃጠልኩ ነው። ናመንት ስንት ኳስ ነው የሚመልሰው እንዴ? ያ ኢጎር ቲያጎ የተባለ ሰውዬ እኮ ሲሞክራል ነበር። ሄቨን ነበር ሲመታበት የነበረው በእጁ በእግሩ ምናምን። ማን ላመንስ በጣም ያበደ ጌም 9 ከ10 ማለት ሉክሾ ጋር እንሄዳለን። ሉክሾ ለምንድን ነው እንደዚህ እንዲችል የምትፈቅዱለት እንዴ? ወታራ አንድ ኳስ አንድ ኮንትሮል ማድረጋችን ምን አየ የሆነ ሰው ነው በእናትህ። ምንም ነው የማይችለው ሉክሾ። በጣም ያበደ ጌም ማለት ነው። 7.5 እንሰጠዋለን። ከዛ ሄቨን ጋር እንሄዳለን። ሄቨን እንደዚህ ይቻል ሄቨን መች ነው እንደዚህ የለመደው? ይሄ ሰውዬ አንተ ከጊዜ ወደ ጊዜ እየቻለ መጣ። ዛሬ ኢጎር ቲያጎን እኮ ኪሱ ውስጥ ከተተው። ሰውዬው ስለማይችል ኦልሬዲ ኪሱ ውስጥ የተከተተ ሰው ነው። ማን ሄቨን 8 ከ10 ማለት ማጉዌር ጋር እንሄዳለን። ማጉዌር አሲስት አደረገ ለካስሜሮ አሲስት አደረገለት። ቴስታ ማለት የቴስታ አሲስት አጠልኩ እኮ እግዚአብሔርን ማለት 8 ከ10 ማለት ነው። ከዛ ዳሎት ጋር እንሄዳለን። ዳሎት ደደብ ነበር። አሁን ዛሬ ግን ትንሽ የሆነ አሪፍ ጨዋታ እየተጫወተ ነበር ማለት ነው። አማድ ነው ማይችለው። አማድ ጋር እንሄዳለን። ዳሎት ግን ማለት ነው 7 ከ10 ማለት። ከዛ ወደ መሀል እንሄዳለን። ኮቢ ሜኖ ምንድን ነው? ኮቢ ሜኖ ሙሉ ጨዋታውን እየተጫወተ ያለው አንተ። ኮቢ ሜኖ ልክ አይደለም። ካሪክ ከመጣ ጀምሮ እኔ ተናግሬያለሁ። በጣም የሚችል 10 ከ10 ማን ኦፍ ዘማች ዛሬ እግዚአብሔር ምንም ጥያቄ የለም። ኮቢ ሜኖ ማን ኦፍ ዘማች። ካስሜሮ ጋር እንሄዳለን። ይሄ ሰውዬ እድሜው ይጣራ አንተ። ማን ዝም ብሎ ያገባል? ዝም ብሎ ከጨዋታ ዝም ብሎ ያገባል። ስንተኛ ጎሉ እንደሆነ አላውቅም እንዴ ዝም ብሎ ቴስታ ያገባል። 9 ከ10 በጣም ያበደ ጨዋታ ማለት ነው። ከዛ በኋላ አማድ ጋር እንሄዳለን። አማድ አንተ ብቻ ነህ ተጫዋች አንድ የምትችለው አንተ ብቻ ነህ። ማን ዝም ብለህ ማይሆን ኳስ ይሮጣል፣ ባዶ ጎል ይስታል ምናምን። ይሄ ሰውዬ አመዱ ቡን ብሏል። ምንም የሚያውቀው ነገር የለም። ዜሮ ማለት። ከዛ ብሩኖ ጋር እንሄዳለን። ብሩኖ 19 አሲስት ደረሰ። አይኔ እያየ 19 አሲስት ደረሰ። እኔ እኮ ማየው እየቋጠርኩ ነው አይደለም እንዴ? ለምንድን ነው ሁሌ አሲስት የሚያደርገው እንዴ? ዛሬ ማን
9.5 ማለት ነው። ከዛ እምቤሞ ጋር እንሄዳለን። እምቤሞ አንተም በጣም እየለመድክ ያለ ሰው ነው። ገብቶሃል አይደል? ቦርጭ በደንብ እያበቀልክ ነው መሰለኝ። ጨዋታው እየጠፋብህ ነው እንዴ? ዩናይትድ ሲፈርም እንደዚህ አልነበረም። አቋሙ እየወረደ ነው የመጣው። ዛሬ ራሱ በጣም የተጣለ ጨዋታ 6-10 ማለት ሼስኮ ጋር እንሄዳለን። ማን ሼስኮ እና ብሩኖ ተቀባብለው ጭንቅላቴ ላይ ይዝለሉብኝ። ሼስኮ ሲያገባ ሌው አይኔ እያየ ማን 9-10 ማለት ስለአንተ መውራት አልፈልግም። አንተ ባለጌ ሰው ነህ። ልጁን አንበረከከው። ቡርኖ እኔ ምንም ቃል የለኝም። ማግኒፊኮ ክርስቶስ ነው። 2 ጎል ነው የቀረው። ምን አይነት እኔ ምንም ሲላመስ እመለስበታለሁ። አሁን እረፍት ወጥቷለሁ። እመለስበታለሁ። ዛሬ ቀኑ ስንት ነው ጋይስ? ቀኑን ማወቅ ፈለግኩና ቀኑ ስንት ነው? ቡርኖ ሚጌል ፈርናንዴሽ 19ኛ አሲስቱን ይቀጥላል። ማን ሌላ እየጠበቅን ነው። በዙ ጨዋታ ሌላ አሲስት እየጠበቅን ነው። ካልሆነም ችግር የለውም፣ ቀጣይ ይሳካል ማለት ነው። ሌትስ ጎ ቡርኖ። ና የታባህ ስክሮል ኮሜንት ላይ ማለት ነው ቡርኖ ፈርናንዴዝ ማለት ቢያቅጥህ 8 ቁጥር በደንብ አጥለቅልቀው። የምሬ ነው። ይህን ልጅ የሚጠላ ወይ ኳሻቆር ወይ ማራስመስ ወይ ኤችአይቪ ኤድስ ያለበት ነው። የምሬ ነው። የሚገርም ቡርኖ ፈርናንዴዝ የምሬ ነው። ታሪክ እየተጋራ ነው። ያራዳ ልጆች እንግዲህ 19 አሲስት ባንድ የውድድር ዓመት ገና ነው። እንግዲህ ስንት ጨዋታ ይቀራል? 4 ጨዋታ ይቀራል። ያራዳ ልጆች ገና ሊያልፋቸው ይችላል። እንግዲህ አሁን 20 ያላቸው ኬቨን ዲብሮና እና ሃሪኬን ናቸው። እነዚህን በእርግጠኝነት ይበልጣቸዋል። እመኑ። ምን አይነት ቡርኖ ፈርናንዴዝ አንተ! ማጂክ የሆን ፖርቹጋላዊ በጣም ነው የሚችለው። እግዚአብሔር ነው። የምሬ ነው። አስቡት ደግሞ ያጎል ራሱ ገብቶ ቢሆን የአማዱ ኦፍ የሆነው ማለት ነው 20 ማለት ነው። እኔ ምን አይነት ተጫዋች ነው! እኔ ያንዳንድ ተጫዋች ልዩነትን ይዩት። ቸርኪ የሚባል ለምሳሌ አሁን 10 ቁጥር ነው የሚያጫውተው። አሁን ፔፕ ግን ሲጫወት ጎል ያገባል። ይሄ ደግሞ ጎል ያገባል። ከፈለገ ሊያገባም ይችላል። ግን አሲስቱ የተሳካ አሲስት ረብ መድኃኒዓለም በስመአብ በጣም ነው የሚችለው። እግዚአብሔር ነው። የምሬ ነው። እኔ ቡርኖ ፈርናንዴዝ እኔ የሚጠላ እሱን ካለ በህይወቱ ጤነኛ አይደለም። እመኑኝ። ደግሞ የዘንድሮ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ከቡርኖ ፈርናንዴዝ አያልፍም። እመኑኝ። ወይ ቡርኖ ፈርናንዴዝ ወይ ዲክላን ራይስ። የፕሪሚየር ሊግን ዋንጫ የሚያነሳ ከሆነ ዲክላን ራይስ ማለት ነው። አርበደበደው የአራዳ ልጆች። ማንቸስተር ዩናይትድ ብሬንትፎርድን በሜዳው ጠርቶ እየገረፈው ነው የምልህ። እጅግ በጣም የሞቀ መንቀሽቀሾች የበዙበት ጨዋታ እየተመለከትን ነው የምልህ። ማንቸስተር ዩናይትድ ያጠቃል፣ ብሬንትፎርድ ሁለቱም ደረታቸውን ነፍቶ ነው የገቡት። የብሬንትፎርድ መተንፈስ ጀምሯል ያራዳ ልጅ። ምክንያቱም አንቼ ገና ከሆኑ 2-2 አረጋግቶ ተጥቷል። በዛ ላይ ደግሞ ይሄ እዚህ ጋር የምትመለከተው ጭራቅ ሰውዬ ልሰማ አልችልም ብሏል። 19ኛ አሲስት ኦነሊ አንድ ብቻ ቀርቶታል ያራዳ ልጅ። የሄነሪንና እንደዚሁም የኬቨን ደብሬኔን አሲስት ሊጋራ አንድ ነው። ይሄ ሰውዬ በዚህ አይነት ጥሶ አለመሄዱ ያለምንም ጥያቄ የሚናገር ነገር ነው። ያራዳ ልጆች ማንቸስተር ዩናይትድ 2-0 እየመራ ብሬንፎርድ እንግዲህ ወደ መልበሻ ክፍል አምርቷል። ሰከንድ ሃፍ ደግሞ ምን እናያለን አብረን የምንመለከት ይሆናል። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንግ ሳይረሳ ይመቻችሁ። አንዴ ለካፒቴን ብሩኖ ሚጌል ፈርናንዴስ እናጨበጭባለን። የኔ ካፒቴን ዙቢሜንዲ ፕላስ ራይስ ፕላስ ኦዲጋርድ ተጫዋች የሆነው ብሩኖ ሚጌል ፈርናንዴስ ከዚህ በኋላ ከማንም ተጫዋች ጋር ማነጻጸር ኃጢአት ነው። ፕሌየርስ ሬቲንግ የተጫዋቾች ሬቲንግ ማንቸስተር ዩናይትድ ቨርስስ ብሬንትፎርድ ሰላሚስ ለ3 ዓመት ምን ያህል እንደተጨቆንኩኝ በአንድሬ ኦናና እንደተበደልኩኝ ዘንድሮ አሳይተኛል። የኔ ምርጡ ተጫዋች ሰላሚስ ከ10 አንድ ጎል ስለገባበት ነው እንጂ ከ10 100 ነው የምሰጠው። የኔ ምርጡ በረኛ ዘንድሮ መጥቶ በ23 ዓመቱ ኮንፊደንሱ በትልቁ በእንግሊዝ ፕሪሚየር ሊግ አሳይቶኛል። ሃሪ ማጓየር ስለተችውክ ይቅርታ አድርግልኝ የኔ ጎት ሃሪ ማጓየር ከ10 15 ሃሪ ማጓየር አዳን ሄቨን ወያለው ውለታ ዋልክ በህይወት ለኔ በ1 ሚሊዮን ፓውንድ አዳን ሄቨንን ሸጥክልኝ ከ10 10 ሉክሾ ተጎድቶ እስኪወጣ ድረስ ዛሬ ምርጥ ነበረ። ሉክሾ ከ10 8.5 ዲዮጎ ዳሎት መከላከሉ ላይ ምርጥ ነው። ማጥቃት ላይ ብዙ ነገር ይቀረዋል። ሁሌ መተቸት ስለሌለብን ዛሬ ምርጥ ነበረ ከ10 8 ካዝሜሮ ቀጣይ ዓመት ፕሪሚየር ሊግ ቻምፒዮንስ ሊግ ኤፍኤ ካፕ ትሪብል ስበላ ክለቤ ውስጥ ላዩ የምፈልገው አርማውን የሚስመው ካዝሜሮ ከ10 1000
ከ10 1000 የኔ ምርጡ ካዝሜሮ ከሪያል ማድሪድ በላይ ማንቸስተር ዩናይትድን የሚወደው ካዝሜሮ ከ10 1000 ኮቢ ማይኑ ስታርቦይ አንደርሬትድ ተጫዋች ነው። ምን ያህል እንደተበደልን አሁን ነው የገባኝ። ስታርቦይ ኮቢ ማይኑ ከ10 20 ነው የሰጡት። ብሩኖ ሚጌል ፈርናንዴሽ ለማንቸስተር ዩናይትድ ውለታ ብሩኖ ሚጌል ፈርናንዴሽ ቢውልልን ደስ ይለኝ ነበረ ያለው የማንቸስተር ዩናይትድ ደጋፊ ንስሐ እስካልገባ ድረስ ብሩኖ ሚጌል ፈርናንዴሽን ሬት ማድረግ አልፈልግም። ብሩኖ ሚጌል ፈርናንዴሽ ማለት ዲክላን ራይስ ፕላስ ዙቢሜንዲ ፕላስ ኦዲጋርድ ማለት ነው። የኔ ምትክ አልበው ብሩኖ ሚጌል ፈርናንዴሽን በዚህ አፌ ሬት ላረገው አልፈልግም። አማድ ንቃተ ህሊና ምን ሆነ ነው? ምን ሆነብኝ ነው? የኔ ምርጡ አማድ ከ10 3 ብራያን ኤምቤሞ ምርጥ አይደለም፣ አጨራረስ ላይ ችግር አለበት። ከ10 5 ቤንጃሚን ሼሽኮ የኔ ክሊኒካል አጥቂ ቪክተር ዮኬሬሽ ፕላስ ካይ ሃቨርትዝ ፕላስ ጋብሪኤል ጄሱስ የኔ ምርጡ አጥቂ ከ10 9.5 ዛሬ ማንቸስተር ዩናይትድ ሲዝኑን ጨርሷል። ቀጣይ ለክብር ከአሮጊቷ ጋር በሜዳችን እንጫወታለን። ባክ ቱ ባክ ነው ማሸነፍሽ። የምትፈሩት ሀቅ ብቅ እና ጅሬም ስቅቅ ቀጣይ ዓመት ሙልቅቅ እንድንል ድልቅቅቅ ዛሬ ድሏን ስንቅ 3 ነጥቧን እንቅ ለቻምፒዮንስ ሊጉ ትጥቅ በልልኝ። ማን ምን አይነት ድል ነው ያሳካ ነው? ስሙ ማንም ማለት ነው። እኛ በባዶ እግራችንን እንዳበበ ቢቂላ እናንተ ሞተር ይዛችሁ አቀድሙንም። ወንድ እስቲ ሊቨርፑል ከኋላ የምትከለቅ አስቶን ቪላ ናቅደመኝ ማንቸስተር ይቅደም ብለናል። ማን ሰው እንዴት ብቻውን አንድ ክለብ ይሆናል? ቆይ አንድ ክለብ እንዴት የሰው ልጅ ብቻውን ይሆናል? ቆይ ብቻህን እኮ ክለብ እኮ ነህ። እኔ በቃ ብሩኖ ካለ ምንም የሚያስጨንቀኝ ምንም የሚያሳስበኝ አንድም ነገር የለም። ማን በቃ ብሩኖ ካለ ምንም እኔ ምንም እንዳትከራከረኝ። ዓለም ላይ ብሩኖ ፈርናንዴዝን የሚያክል አማካይ በዚህ ሰዓትም ሊፈጠርም ሊመጣም አይችልም። አለቀ በቃ ፔሪድ አለቀ። ምንም እንዳትከራከረኝ። ዛሬ 20ኛውን አርጎ ሪከርዱን ላሻሽሎ የሚወጣበት እድል አለ። ያደርገዋል ብሩኖ ፈርናንዴዝ እርግጠኛ ነኝ። እሱም የተሻለውን እያደረገ ነው። ያረጋዋል፣ ይሰብረዋል። በቃ እኔ ብሩኖ ፈርናንዴዝ ከቃላት በላይ የሆነብኝ ነው። እግዚአብሔር ከቃላት በላይ ማለት ነው። ለማንኛውም ኮፒ ሼር ፖስት አሉ